ምግብ ውሰዱት፣ ቃሉ እንደ ውሃ ውሰዱት። በቆሸሸ ብርጭቆ ውስጥ ንጹህ ውሃ የለም። በቆሸሸ ትሪ ውስጥ ንጹህ ምግብ የለም። ከሀገር መውጣት ስለት የሚሆንባት ሀገር እንዴት ናት ይህች ሀገር? ግን ስለት መሆን እኮ አይደለም ደግሞ አሁን አደባባይ ከታቦት ጋር ታቦት አቆሞ ንገሩልኝ የሚያዝብ ስለት የሚያስለቅስ ሀዘን ውስጥ ሆናችሁ ደስታ ከፈለጋችሁ፣ የሚያሰቅቅ ዓለም ውስጥ ሆናችሁ ሰማያዊ ደስታን ከፈለጋችሁ ዮሐንስ ደስታ የተፈጸመ ያለለትን ጌታ ቅረቡ። ፈረንጅ ዝም ብሎ እዛ ባሪስታ ጋር ሄዶ ቡና መጋት ነው። አበሻ ግን እንደዛ ታውቃላችሁ፣ ባይኑ ይጠጣዋል፣ ሲቆላ ያየዋል ማለት ነው ብሎ ደስ ይለዋል። ቀጥሎስ ከተቆላ በኋላ እየመጣለት ጭሱን ይታጠባል። አያችሁት? ጭሱ ለምኑ ይጠቅመዋል ማለት ነው? ለአፍንጫው። ላይኑስ ቄጤማው ደስ ይለዋል፣ ሲኒው ደስ ይለዋል፣ ብዙ ነገሩ ይሄ ድባቡ ደስ ይለዋል። እኛ ወደ እግዚአብሔር ቤት ስንመጣ ደስታ የምንለው ምኑን ነው? ገዳማትና ሀገር ሲሰሩ ቆይተዋል እና አርባ ምንጭ ከተማ ዝም ብሎ የሆነ መንግስት የሰራት ከተማ እንዳትመስላችሁ እና አቡነ አረጋዊ የሰሯት ከተማ ነው። አርባ ምንጭ ወይ ዝንብ ወይ ንብ ሆነን ከአበባዋ ቤተክርስቲያን ጋር እንኖራለን። ሲያስፈልገን ዝንብ ሲያስፈልገን ንብ መሆን ግን አንችልም። ስምሽን ስጠራው ድንግል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ፀሐይ ቆሞስ አባ ኪዳነ ማርያም የዚህ ታላቅ ገዳም ዋና አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ እንደየማዕረጋችሁ መዘምራን፣ ዘማሪያት፣ እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን አመሻችሁ ብለዋል ቅድም ቀሲስ። ስለዚህ እኔ በዛው ልቀጥል። እንደምን አመሻችሁ፣ እንደምን ቆያችሁ? በቤቱ ስለሰበሰበን ስለጠራን ይህንን ጊዜ በእድሜያችን ላይ ስለጨመረልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ደስታችን ፍጹም እንዲሆን ምን እናድርግ? በዮሐንስ ወንጌል ላይ የተጻፈ የእግዚአብሔር ቃል ነግራችኋለሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 22 ላይ እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም እንደሚለው የማይወሰድ ደስታ ትፈልጋላችሁ? እንደ ዮሐንስ መጥምቅ ፍጹም የሆነ ደስታ ከፈለጋችሁ እንዲህ ይለናል ክርስቶስ አምላካችን፣ እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ። ደስታችሁ ፍጹም እንዲሆን ምን በሉ? ክርስቲያኖች ደስታም ከእግዚአብሔር ለካ ይለመናል። ታዲያ ሀብት ስጠኝ የሚል ደስታ አይደለም፣ ንብረት ስጠኝ የሚል ደስታ አይደለም። ብዙ ጊዜ ታውቃላችሁ ስለት እዚህ አላውቅም፣ እዚህ ካቴድራል ላይ የተወሰነ ቀን ለንግስ መጥቻ አውቃለሁ፣ ግን እንዴት እንደሆነ ብዙ አላውቅም። ብዙ ጊዜ አይደለም። እናንተ እግዚአብሔር ሰምቶኛል ስለቴን ስትሉ ምን ስለት ታስገባላችሁ? አንዳንዶቹ ልጄ አሜሪካ እንድትሄድ አውሮፓ እንዲሄድ ተናገር እንዲሄድ ተስዬ ነበረ እና እሱ ስለሰማኝ የነገሩ እንኳን ያሰማ ይህ መድረክ ላይ ሊያስፈልግ ይችላል። ስለዚያ ባለበት ለምን አይነገርም? ልጄ እኮ አሜሪካ ሄደው ምን መሰለህ ብለው የሚጣሉ ሰዎች አሉ። ሲጀመር ሁለት ነገር አንዱን ልንገራችሁ። ከሀገር መውጣት ስለት የሚሆንባት ሀገር እንዴት ናት ይህች ሀገር? ግን ስለት መሆን እኮ አይደለም ደግሞ አሁን አደባባይ ከታቦት ጋር ታቦት አቆሞ ንገሩልኝ የሚያዝብ ስለት። የሚገርም እኮ ነው። በስለት ብንወጣባት ከእሷ ለመልቀቅ። ለማንኛውም ድንግል ማርያም ደግሞ በስደት የወጣችበት ነው። 9 ቅዱሳን ደግሞ እዚህ ሀገር ላይ የመጡበት ያውም ከቤተ መንግስት የፖለቲካ ስደተኞች አይደሉም፣ የሃይማኖት ስደተኞች ናቸው። ዘመን የወለደውን ንጉሥ የወደደውን ብለው መኖር ይችሉ ነበር፣ አላደረጉትም። ወደ ሀገራችን ወደ ኢትዮጵያ መጥተው ጤዛ ለሰው ድንጋይ ተንተርሰው
ገዳማትና ሀገር ሲሰሩ ቆይተዋል። እና አርባ ምንጭ ከተማ ዝም ብሎ የሆነ መንግስት የሰራት ከተማ እንዳትመስላችሁ። እና አቡነ አረጋዊ የሰሯት ከተማ ነው አርባ ምንጭ። አርባ ምንጮች የፈለቁበትንም ታሪክ ምናልባት ብዙ ጊዜ ሰምታችሁ ይሆናል። የቅዱሳኑ ድምር ውጤት ነው። ገዳማትንም ሀገርንም ሲገነቡ ቆዩ። ከቤተ መንግስት እየወጡ ወደዚህ ወደ ኢትዮጵያ መጥተዋል። ክርስቲያኖች እኛ ወደ እግዚአብሔር ቤት ስንመጣ ደስታ የምንለው ምኑን ነው? ስጋዊ ጎደሎ ስለሞላልን ነው ጧፍ የምናመጣው ሻማ የምናመጣው? ወይስ ደግሞ የዛሬ ዓመት ለመቁረብ ፈልጌ ተስዬ ነበረ ለቁርባን እንደበቃ ስላደረገኝ እስኪ አመስግኑ የሚል አንድም ሰው ነሰተለ ንስሐ እንዲገባ የዛሬ ዓመት ተስዬ ንስሐ እንዲገቡ እኮ መሳል ይቻላል። ክርስቲያኖች እንዲያገቡ ብቻ አይደለም፣ ሀብታም እንዲሆኑ ጤነኛ እንዲሆኑ ብቻ አይደለም። ይሄ ብቻ አይደለም። ስለት ለሰማያዊ ክብር የሚያበቃ ዘላለማዊ ደስታ የሚሰጥ የእግዚአብሔርን ደስታ ለማግኘት ስለት ይሰራል እና ደስታችሁ ፍጹም እንዲሆን ለምኑ አለ ክርስቶስ አምላካችን። ሲያብራችሁ ደስታችሁ ፍጹም እንዲሆን ነው ለምኑ። ደስታችሁ ፍጹም እንዲሆን ምን በሉ ክርስቲያኖች። ደስታችሁ ፍጹም እንዲሆን ከማን ምን ትፈልጋላችሁ? እኛ ብዙ ጊዜ ደስታችን ፍጹም ይሆናል ብለን የምናስበው ኪሳችን ሲሞላ፣ ጓዳችን የሆነ ነገር ሲበዛለት፣ የሆነ ጓዳችን ሲትረፈረፍ ነው ሙሉ ምን ደስታ ይገኛል ብለን የምናስበው። ግን እንደዛ አይደለም። እንደዛማ ቢሆን ሀብታም ሀገሮች ራስን ማጥፋት ለዓለም ያስተምሩት ነበር። ታውቃላችሁ፣ ራስን ማጥፋትና ጭንቀት እስኪ በጣም ቀላል ጥያቄ ጠይቃችሁ፣ ጭንቀት የሀብታም ችግር ነው ወይስ የድሃ? እርግጠኛ ናችሁ? አይ ግን ድሃ ስትፈረዱ ናችሁ ማለት ነው። ለራሳችሁ እስኪ እውነት ነው። ጭንቀት የሀብታም ነው የድሃ? እሺ በምሳሌ ልግለጸው። አይበለውና አሁን ይህች ሐዋሳ ከተማ ግርግር ቢነሳባት አዲስ አበባ ልበል እንዴ በሳላችሁ? እሺ ሐዋሳ ከተማ እንደው ዝም ብሎ እንደው በጣም ብትበጠበጥ በጣም የሚጨነቀው ድሃ ወይስ ሀብታም? የኔ ቢጤ የሆነ ኩርቱ ፌስታል ነው እሱ ጠቅልሎ ቢሮጥ ምን ችግር የለበትም። ምን አገባው? ህንፃ ያለህ ግን ወይ ሊወርሱት ነው ሊያፈርሱት ነው። እውነት ይሄ ነገር ዓለም አቀፍ ነው። የሚገርማችሁ በሽታው የኔ ቢጤ ሁለት ሱፍ ሶስት ሱፍ የለኝም ብሎ አይጨነቅም። ዓመት እስከ ዓመት እንደ ቆዳ ከአካሉ ተጣብቆ የሚኖር ልብስ ደህና ይበቃዋል፣ ችግር የለበትም። ቤት የለኝም ብሎ አይጨነቅም። በቃ ዝም ብሎ ማረፊያ መንገድ ካገኘ ይበቃዋል። ዝም ብሎ ደስተኛ ይሆናል። ይገርማቸዋል። ችግሩ ዓለም አቀፍ ነው። እንደ ጉንፋን ከሀብታሞች ወደ ድሆች የተጋባ ጭንቀት የሚባል በሽታ ነው። ልክ እንደ ጉንፋን ነው፣ ከሀብታም ወደ ድሃ ተጋብቶ ነው። እኔ በጣም የሚገርመኝ ብዙ ጊዜ በጣም የሚያስደንቁኝ ስካንዲኔቪያን የሚባሉ ሀገሮች ላይ ያሉት እነ ኖርዌይ ምናምን ያሉት ሀገሮች ታውቃላችሁ፣ በምቾት የዓለም አንደኛ ናቸው ይባላል። በጣም የሚገርመኝ አሁን ጊዜ እናገረዋለሁ። የዓለም በቅንጦት አንደኛ ናቸው ይባላሉ። በምን አልኳቸው? የዓለም አንደኛ ናቸው። አንደኛ በዓለም አንደኛ ቅንጦት ድሎት አላቸው ተብሎ ይታሰባሉ። እና የሆነ ጥናት እያየው ቆይቷል ጊዜው። ከዚያስ ራሳቸውን በማጥፋትም አንደኛ ናቸው ይላሉ። አሁን የኛ ኢትዮጵያዊው የሚገርማችሁ ራሱን የሚያጠፋው ወይ እንደው በቃ ዳሎን ነው ማለት ነው ብሎ ይሆናል። ይሄ ነገር አቅጃ ተሳካልኝ ማለት ነው። እነዚያ ደግሞ አምላካቸውን አተውት ነው የሚጨነቁት። ምናቸውን አተውት አልኳችሁ? አብዛኞቹ ሃይማኖት የላቸው። ሀብታም ሲሆኑ ሃይማኖት አልባ ሆኑ። በጣም ሀብታሞች ሲሆኑ ምን አይነት ሆኑ አልኳችሁ? ሃይማኖት የሌላቸው፣ እግዚአብሔር ፈጥሯቸው እግዚአብሔርን የካዱ ሆኑ። ደስታ ከየት ይምጣ? ክርስቲያኖች ደስታችን ፍጹም የሚሆነው ምናልባት አሁን ድሃ ሆነን ይህንን መናገር ላይገባን ይችል ይሆናል እኛ ራሱ። ግን መጽሐፍ ቅዱስ ሳንጠቅስ በዓይናችን የምናየው እውነት ቢኖር ይሄ ነው።
ብዙ ሀብት፣ ብዙ ጥሪት ያላቸው ሰዎች እግዚአብሔር ስለሌላቸው ፍጹም ደስታ ነው። ስለዚህ የዓለም ቁጥር አንድ ራሳቸውን አጥፊ ሰዎች ይሆናሉ። የተወደዳችሁ ክርስቲያኖች ደስታችን ፍጹም እንዲሆን መጀመሪያ የሚያስፈልገን የደስታ ምንጭ ሆነው መድኃኔዓለም ነው። ደስታችሁ ፍጹም እንዲሆን ለምኑ አለ። ያ ዮሐንስንም አያችሁት። ወደ ክርስቶስ ከመጣ በኋላ የኖረው በምድረ በዳ ነው። ቤት የለውም፣ እናት አባት የለውም። ደስታው ግን ፍጹም የሆነለት ማንን ሲያገኝ ነው አልኳችሁ? አቤት ወደ እግዚአብሔር ሲቀርብ ነቢዩ ደቀ መዛሙርቱን ሰብስቦ መድኃኔዓለምን ሲያገኘው ይሄ ደስታ ተፈጸማል፣ ፍጹም ደስታ አገኘዋል። ክርስቶስ አምላካችን ደግሞ ምን አለ? ደስታችሁ ፍጹም እንዲሆን ለምኑ አለ። ደስታንም ለምኑ እንጂ፣ የኃጢአትን ይቅርታ ለምኑ እንጂ፣ የበደልን ስርየት ለምኑ እንጂ፣ አርፎ መኖር ለኛ ይሆን ዘንድ ለምኑ እንጂ። ይሄ ካልሆነማ ደስታችንን ሚቀማን ብዙ ነው፣ ሚነጥቀን ብዙ ነው። ማይነጠቅ ደስታ አለው መድኃኔዓለም። ምንም አይል ደስታ አልኳችሁ። በምን ሊነጠቅ የማይችል ደስታ አለው መድኃኔዓለም። በምንም የማይወሰድ ደስታ። እስኪ ልንገራችሁ እና አንድ ጥቅስ ቀጣይ አንድ ጥቅስ ነግሬያችሁ ሁለት ነገር ተናግሬ ልቋቸው። ሁለት ጥቅስ ብቻ ሌላ አይደለም። የመጀመሪያው የሐዋርያት ሥራ ምዕራፍ 5 ላይ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ናችሁ ብለው አይሁድ ሐዋርያትን ደበደቧቸው። ሐዋርያትን ምን አሏቸው አልኳችሁ? በጣም አሰቃዩአቸው፣ በጣም አንገላቷቸው። ለነሱ የሚቆምላቸው ዳኛ አጡ፣ ለነሱ የሚቆምላቸው ፈራጅ አጡ። በጣም ተደበደቡ። ሁለተኛ በክርስቶስ ክርስቲያን ነን ብላችሁ እዚህ ምድር ላይ ወንጌል እንዳትሰብኩ ተባሉ። በጣም ይገርማል። የተደበደበ ሰው እየሳቀ ነው እያለቀሰ የሚወጣ? አቤት ወይ ደበደቡኝ እኮ ይገርማል እያለ እየሳቀ ይወጣል? አቤት በደረቅ ላጩኝ እኮ እያለ ያለቀሰ እንጂ እየሳቀ የሚወጣ አይተናናቅም። ሐዋርያትሳ ተደብድበው ሲወጡ፣ ተገርፈው ሲወጡ ሰው የሌላቸው ዳኛ ያደለባቸው ቀን የጎደለባቸው መስለው በፍርድ አደባባይ ብቻቸውን መስለው ሲታዩ አይሁድ ሲደበድቧቸው እና ገርፈው ሲያስወጣቸው እንዲህ ይላል ቃሉ የሐዋርያት ሥራ ምዕራፍ 5 ላይ ወወጡ እምአውድ እንዘ ይትፌስሑ። ሰዓት ቢወስድም ይሄ ቃል ይገባኛል። እስኪ አብራችሁ በሉ። ወወጡ በሉ እስኪ እምአውድ በሉ እንጂ ወወጡ በሉ እስኪ እምአውድ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ። የመንፈስ ቅዱስን ክብር አግኝተዋልና ከአደባባይ እየተደሰቱ ወጡ ማለት ነው። አያችሁት? ሰው የላቸውም የተባሉ እግዚአብሔር ግን ሰው የሆነላቸው፣ የሚፈርድ ዳኛ የሌላቸው እግዚአብሔር ግን የሚፈርድላቸው፣ የተደበደቡ የቆሰሉ የደሙ ሐዋርያት እያለቀሱ ወጡ አይደል? በክርስቶስ በክርስትናቸው ምክንያት የመጣባቸውን ይሄንን መከራ ተቀበለው እየተደሰቱ ወጡ። ክርስቲያኖች የሚያስለቅስ ሐዘን ውስጥ ሆናችሁ ደስታ ከፈለጋችሁ፣ የሚያሰቅቅ ዓለም ውስጥ ሆናችሁ ሰማያዊ ደስታን ከፈለጋችሁ ዮሐንስ ደስታ የተፈጸመ ያለለትን ጌታ ቅረቡ፣ ወደሱ ቅረቡ እሱም ያበራላችኋል ተብሏል። የጨለመውን የሚያበራ አምላክ አለ፣ ወደሱ እንቅረብ። ይሄ መጨረሻው ቃሌ ነው። ሌላው አንዳንድ እዚያ አዲስ አበባ አንድ ጉባኤ ላይ ተጠየቁትን ጥያቄ ነግሬያችሁ ትምህርቱን ቋጨ። ጥቅስም የለኝም ምንም የለኝም። አዲስ አበባ በአጋጣሚ ቅርብ ጊዜ ነው አንድ ጉባኤ ላይ እንዲህ የሚል ጥያቄ ተጠየቁ። የእነንትና መዝሙር ብንሰማ ምን ችግር አለው አሉ። ምን አልኳችሁ? ያው ይገባችኋል አይደል? ታውቁት የለም እንትና ታውቋት የለም ማናት እንዳላችሁ እና ምን ችግር አለው? ኦርቶዶክስ ላይ ያማር የዘመሩት እንዴ በቃ በጌታ ከሁሉ በኋላ ቢሄዱስ ምን ችግር አለው አይነት ነገር። ለዚያ የተናገርኩትን ተናግሬ ትምህርቱን እቋጫለሁ። እናንተ የሚያምር ሬስቶራንት ውስጥ ገብታችሁ መጀመሪያ ጥያቄውን ለእናንተው ላድርግ።
እኔ የምላችሁ እንደው እንትና ብሰማ እንደው ደስ ይላል እኮ ማለት እንትና ሲዘምር ብሰማው ሲሰርክ ብሰማ ምን ችግር አለው የሚል ሰው አሁን ተረቃለ ገባችሁ? በየሬስቶራንቱ የስልክ መጥሪያ የሚያደርጓቸው በየሬስቶራንቱ የሚከፋቸው በየቤታቸው ጧት እንደዛ የሚያደርጉ ሰዎች አሉ። አረ ይሄ እኮ እንደዚህ ሆኗል እኮ ስላት እንዴ ምን ችግር አለው የሚሉ አሉ። ድሮ እኮ እንደዚህ ሆኖ ነው እንዴ ምን ችግር አለው የሚሉ ማለት ነው። እስኪ ጠይቃችሁ አሁን እኛም ጋር እንዲህ አይነት ነገር ሐሳቡ ትክክል ከመሰለን የሚያምር ቤት ውስጥ ገብታችሁ ሬስቶራንት በጣም ሙያ ያለው ሼፍ የሰራው ምግብ የሚያምር የሚጣፍጥ ምግብ የሚያምር ንጹህ ምግብ በቆሸሸ ትሪ ቢመጣ ትበሉታላችሁ? ለምን አትበሉት? እና ምግቡ ቆሻሻ መቼ ሆነ? ትሪው እንጂ የቆሸሸ ምግቡ መቼ ቆሸሸ? ለምን አትበሉት? ምን አላችሁ? አቤት በቃ ይሄን ተነካክቷል። ሰው እኩል ከሰይጣንም ከጋኔንም ጋር እንዴት ሊነካካ ይችላል? ወይ ከጋኔን ጋር ነው ወይ ከመላክ ጋር ነው? እንዴት ሊሆን ይችላል? ወይ ተነካክቷል። በቃ ይሄ ነው ቫይረስ፣ ባክቴሪያ፣ ጀርም ነክቶታል። ምን ማለት ነው? ቤተሰቡ ሶስቱም አንድ ላይ ፈንገሱ ላይ እንደውም በጣም የሚያምር የታከመ የላስቲክ ውሃ መጠጣት ፈልጋችሁ በጣም ንጹህ ውሃ የታከመ የሚባል በጣም ጥራቱን የጠበቀ ውሃ የሚባል እንዲህ ተንቆርቆሮ ተቀዳ ንጹህ ውሃ ባልታጠበ ብርጭቆ ቢቀርብ ውሃው ትጠጡታላችሁ? አትጠጡትም? ምን ችግር አለው? ውሃው ንጹህ አይደል እንዴ? አቤት ምን አላችሁ? እና በቆሸሸ ብርጭቆ ንጹህ ውሃ ምን ይሰራል እንዴ? እንትና እኮ ቃሉ እኮ ነው የሚሰርቀው። በስማ ቃሉ ሲናገር እንዴ ማለት ቤስ ከሆነ ይነካያል እንዴ? ቃሉ ንጹህ ነው ሊሆን ይችላል፣ ግን ቃሉ እንደ ምግብ ውሰዱት፣ ቃሉ እንደ ውሃ ውሰዱት። በቆሸሸ ብርጭቆ ውስጥ ንጹህ ውሃ የለም። በቆሸሸ ትሪ ውስጥ ንጹህ ምግብ የለም። ውሃው የሚያስፈልገን ከንጹህ ብርጭቆ ጋር ነው። ንጹህ ውሃ የሚያስፈልገን ከንጹህ ምን ጋር ነው? አቤት ንጹህ ውሃ የሚያስፈልገን ከንጹህ ንገሩኛ። ንጹህ ምግብ የሚያስፈልገን ከንጹህ ምን ጋር ነው? አቤት ንጹህን ምግብ በቆሻሻ ሳህን ካልበላ ንጹህን የወንጌል ቃል ንጹህ ያልሆነ ሰው ጋር ሰምቼ ሰበካለሁ? አይሆንም። አንድ ወቅት ዝንብና ንብ ይነጋገራሉ አሉ። እንዴት እንደተነጋገሩ አላውቅም፣ ብቻ ተነጋገሩ አሉ። ዝንብና ንብ ምንና ምን አልኳችሁ? እና ዝንብን አጠያቂዋ እኔም ልሽ አለቻት አሉ። እኔና አንቺ በመልክ ተቀራራቢ ነን። እኔ ግን ወደ ሰዎች ሲሄድ ትላለች ዝንብ፣ ወደ ሰዎች ስቀርብ ትልቅ ጭራ ይዘው ያባረሩኛል። ስቀርባቸው ወይ በእጃቸው እንዲሽ ይሉኛል። አንቺ ስትሄጂ ምናልባት ቢፈሩሽ እንጂ አይጠሉሽም። እና ተመሳሳይ ፍጥረቶች ሆነን አንቺ ተወደሽ እኔ የምጠላው ለምንድን ነው አለቻት። ማንም ዝንብ ንብን እንዲህ አለ፣ አንቺ ተወደሽ እኔ የምጠላው ለምንድን ነው አለች። ንብ ብዙ ማብራሪያ አልፈለገችም። የኔ እህት ውሎሽ ከየት ነው አለቻት። አፈር ላፈር እየዞረችና አበባው ጋር እንድትወደድ ፈልጋ ነው። ቆሻሻ ስትቃርም እየዋለች ከአበባ ንግስቶች ጋር መከበር ፈልጋ ነው። አይሆንም። ውሎ ወይ ንብ ያደርግሃል ወይ ዝንብ ያደርግሃል። ዝንብን ንብ ልሆን አትበሉ። እዚህ ውስጥ አቧራ እየቀሰምክ ቆሻሻ ላይ እየዋለ እዚያ ደግሞ አበባ ቀስማለሁ አይሆንም። በአንድ ራስ ሁለት ምላስ የለም። በአንድ ራስ አንድ ምላስ ነው ያለው።
በአንዲት ቤተክርስቲያን አንድ ሃይማኖት፣ አንድ ጌታ አለ፣ አንድ መንፈስ አለ፣ አንድ ልጅነት አለ። ጹም የሆነችዋን ቤተክርስቲያን ጥለን ሌላ ደስታ አንቃርምም። ደስታችን በዚህ አለ፣ ክብራችን በዚህ አለ። እንዲያውም ነቢዩ ዳዊት ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ሐውር፣ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ምን አለ? ደስታ ያለባት ቤተክርስቲያን ይችላል። ሌላ ምን ደስታ? ፈረንጅ የማያውቀውን ደስታ አበሾች እናውቀዋለን። ለምሳሌ ቡና ታውቃላችሁ? ፈረንጅ ዝም ብሎ እዛ ባሪስታ ጋር ሄዶ ቡና መጋት ነው። አበሻ ግን እንደዛ ታውቃላችሁ፣ ባይኑ ይጠጣዋል፣ ሲቆላ ያየዋል ማለት ነው። ቡና ደስ ይለዋል። ቀጥሎስ ከተቆላ በኋላ እየበጣለት ጭሱን ይታጠባል። አያችሁት? ጭሱ ለምኑ ይጠቅመዋል ማለት ነው? ለአፍንጫው። ላይኑስ ቄጤማው ደስ ይለዋል፣ ሲኒው ደስ ይለዋል፣ ብዙ ነገሩ ይሄ ድባቡ ደስ ይለዋል። አሁን ደግሞ ይሄን ሰምታችሁ ቡና ቃል ነው አይደለም እንዳትሉ ካላችሁ የራሳችሁ ላይ ያሉት መምራን ይገባችሁ። ደስ ይላል። አያችሁ? በአፍንጫው በአይኑ በጆሮ ሲቆላ ከሽከሽ ሲሉ ጆሮ ይፈንዘማው ታውቃላችሁ። እና በኋላ ደግሞ ከሁሉ በጆሮ ከሰማው በአይኑ ካየው በኋላ ወደ አፉ ይወስደዋል። ከዚያ በላይ ደግሞ ቤተክርስቲያን ሕዋሳቶቻችንን እንዴት እንደምታስደስት በዚህ ቤተ መቅደስ ለቅዳሴ ስትመጡ እግራችሁ ቆሞ ያስቀድሳል። እግራችሁ የቅዳሴ ተካፋይ ነው። እግራችን የምን ተካፋይ? ቆመንበታል። እጃችንስ ለጸሎት ተዘርግቷል። እጅ የሌላቸው እንኳን ቢሆን እንዲህ ይላል መጽሐፍ፣ ለመይትቅ ሰፊሃ እዴከ ስፎ ለህሊናከ፣ እጅ ኖሮ ባይኖርህ እንኳን ህሊናህን ዘርጋው ይላል። ልባቸውን ዘርግተው ይጸልያሉ። የልባቸውን እጅ የነፍሳቸውን እጅ ዘርግተው ይጸልያሉ። እጃቸውም ያስቀድሳል። እጅ ያላቸው ሰዎች ጆሮአችን ቅዳሴውን ሰምቶ ማህሌቱን ሰምቶ ያስቀድሳል። አይናችን ስርዓተ ማህሌቱን አይቶ ስርዓተ ቅዳሴውን አይቶ ያስቀድሳል። አፍንጫችን ዕጣኑን አሽትቶ ያስቀድሳል። መላው ሕዋሳቶቻችን በጠበሉ፣ በእምነቱ፣ በመስቀሉ፣ በስጋውና በደሙ ክብርን ያገኛሉ። የጸጋ መፍሰሻ የሆነች ቤተክርስቲያን አለችን። ከብሉይ ኪዳኑ ቤተ መቅደስ ይልቅ የክርስቶስ ስጋና ደም የሚፈስባት የደስታ መፍሰሻ የሆነች ቤተክርስቲያን አለችን። ስለዚህ ወይ ዝንብ ወይ ንብ ሆነን ከአበባዋ ቤተክርስቲያን ጋር እንኖራለን። ሲያስፈልገን ዝንብ ሲያስፈልገን ንብ መሆን ግን አንችልም። ንቦች ሆነን የደስታ ቀሳሚዎች እንድንሆን አምላካችን እግዚአብሔር በሃይማኖት ወግባር ያዝናል።